ወይዘሮ ገነት ለብሌን ስልክ ደውላ አሁን ላይ ያለው ነገር ትክክል እንዳልሆነና ዳግም ስልክ አላነሳላት እንዳለ እናም እባክሽ አንቺ ደውይና አግኙ በማለት ስትነግራት ቃል ካጠገቧ ነበረች። እናም ለምን ስልኩን እንደማያነሳና ከእናቱ ጋር ተጣልቶ ለምን እንደሄደ ሁሉን ያለውን ነገር ልንገርሽ አዳምጪኝ ብሌን ትላታለች። ብሌንም እሺ እናቴ ምን ሆነሽ ነው ንገሪኝ በማለት ስታዳምጣት እዩልሽ ልጄ ብሌን እንዳትቀየሚኝ በቀደም እያደረኩት ነገር ሁሉ ስህተት ነበረ። ጧት ካንቺ ጋር እመተን ንገሪ ሲለኝ ፈርቼ ነው ያልተናገርኩት። እናም በሱ አኩርፎኝ ይኸው ልጄ ስልክ ማያነሳም ከቤት እንደወጣ አልመጣም። ይኸው ውሎ አደረ ስልኩ አይሰራም። እባክሽ ልጄ እንደውይ እናገኘው አንቺን ብሎ ነው የወጣው። አንቺ ይቅርታ ስላላደረግሽለት እኔም እውነቱን ስላልተናገርኩኝ አኩርፏል ትላታለች። እናም የተኙት እነሱ ምንም የሚያውቁት ነገር የለም። እኔ ነኝ ቃል እታች እንድትተኛ ያደረኳት። እቃ ላነሳ ብዬ እቃ ለማንሳት ስላልተመቸኝ ቃል እታች ሂጅና ተኝ ከዳግም ጋር ብዬ እንድትተኛ ያደረኳት እኔ ነኝ። እናም እባክሽን ትላታለች። በዛን ሰዓት ቃል ግራ ተጋብታ ቆይ ምን እያወራሽ ነው ያለሽው? እና ምን ልትያት ነው አትንገሪያት ብትላትም ገነት ግን ልጅን ለማግኘት ግዴታ ብሌንን መጠቀም አለብኝ ብላ ስላሰበች እሺ ግን ደግሞ አንድ ነገር ልንገርሽ አሁን እያደረግሽ ያለሽው ልክ አይደለም ገነት ታይ ብትላትም እናም እባክሽን ልጅ ይቅርታ አድርጊለት። ቃልና ዳግም ምንም ያደረጉት ነገር የለም፣ ምንም የሚያውቁት ነገር የለም። ለዚህ ሁሉ ተጠያቂዋ እኔ ነኝ። እኔ ቃ ላንሳ ብዬ እሷን ከዛ ባትተኛ ኑሮ አንቺም እንደዛ ድንገት መተሽ ባታይ ኑሮ ያ ሁሉ ታሪክ አይፈጠርም ነበረ። እናም እባክሽን ብትላት በፍጹም እንዴት እንደዚህ ትያለሽ እናቴ እያወቅሽ ለምን አልነገርሽኝም? እሺ እንደዚህ አይነት ነገር ከሆነ ለምን መጀመሪያ አልተናገርሽም? እውነቱን እያወቅሽ ለምንድን ነው ታዲያ ዝም ያልሽው? እንዴት እንደዛ ይቅርታ ሲጠይቀኝ እንዴት ለምን አልተናገርሽም እውነቱን በማለት ዳግም እንደዛ እያለቀሰ ሲነግረኝ ለኔስ ለምን አንቺ ውሸት ነው ብለሽ አልተናገርሽም? ለምን ዝም አልሽው ነበረ መልሷ። እባክሽ ልጄ ይቅርታ አድርጊልኝ አሁን ሁሉም ነገር አልፏል። እናም እባክሽ ደውለሽ አግኘው ስትላት ስልኩን ከዘጋችሁ በኋላ ቃል በጣም ተናዳ ስለነበር በወይዘሮ ገነት እንግዳውስ አንቺ አሮጊት እውነቱን አልናገርም ነው ያልሽው? እንደውም እውነታውን እኔ ለብሌን ደውዬ እነግራታለሁኝ እውነቴን ነው የምልሽ በማለት ስልኩን ትቀበልና ለብሌን ስልክ ትደውልላታለች። ቃል አንቺ ደግሞ ምን ፈልገሽ ነው የምትደውይው በማለት ስልኳን አንስታ ስታናግራት እዩልሽ እናትሽ እውነታውን አልነገረችሽም። እውነቱን እኔ ልንገርሽ ብሌን እያንዳንዱ እቃ ልታነሳ ሳይሆን እኔ እታች እንደተኛ ያደረገችኝ አውቃ ሁን ብላ ነው። ምክንያቱም አንቺ ትመጪ ስለነበረ ስትመጪ ሁሉንም ነገር ታያለች ብላ አስባ እታች ሂጂና ተኛለችኝ እንጂ እቃ ልታነሳ ፈልግ አልነበረም። አንቺና ዳግም እንድትገናኙ ስለማትፈልግ እንድትጣሉ ስለፈለገች ነው እመኝኝ። እናም ይሄ ሁሉ ሴራ የእናትሽ ሴራ ነው የኔ አይደለም። ዳግምም ሆነ እኔ አናቅም፣ ግን በእናትሽ ሴራ ነው ይሄ ሁሉ የሆነው ስትላት ምንድን ነው እያልሻለሽው ቃል የእውነትሽን ነው ወይ ልመንሽ ስትላት መኝኝ እውነቴን ነው እየነገርኩሽ ያለሁትኝ። እናትሽ ገነት ናት ይህን ሁሉ ታሪክ የሰራችው። እንደገና ደግሞ የራሷን ነገር ልትሸሽግ ደግሞ አሁን እኔ እቃ እንድታነሳ ነው እንደዚህ ነው እያለች እንዴት እንደዚህ ትልሻለች? እውነታው ይሄና ይሄ ነው። ዳግም ለዛ ነው ተናዶ ከቤት የወጣው። እናም እዩልሽ እንድትፋቀሩም ሆነ እንድትዋደዱ አትፈልግም ገነት። ይሄ ነው ያለው ነገር በማለት በቃ ቻውትልና ስልኩን ትዘጋለች። ብሌን ለእናቷ ለገነት ደውላ አንቺ ግን ቆይ ምን አይነት እናት ነሽ? እውነቱን እያወቅሽ እንዴት እንደዚህ ታደርጊያለሽ? እኔ እና እሱ እንዴት እንድንጣላ እንዴት እንደዚህ አይነት ሴራ ታሴሪያለሽ? የእውነት አንቺ እናቴ አይደለሽም። አመሰግናለሁ። ከዚህ በኋላ ልጄ ብለሽ እንዳጠሪኝ እንዴት እንደዛ እያለቀሰ እየለመነኝ እኔ ዘግቸው በጥፊ ብዬስ እንዴት መልሰዋለሁ ዳግምን? ለዚህ ሁሉ ተጠያቂዋ አንቺ ነሽ በማለት ስልኩን ትዘጋባታለች። ገነትም ወይኔ ጉዴ ካንዳቸውም ሳልሆን እንኳን ሁለቱንም ልጆቼን አጣሁኝ እያለች እይየዋን ትላለች። ብሌን እንዴት እኔ ዳግምን እንደዛ እናገረዋለሁ? ለካ ያለ ስራው ነበር እንደዛ ስናገረው የነበረ ዳግምን። በጣም ነው የሚያሳዝነው፣ እጅግ በጣም ያሳዝናል። የእውነት እናቴ በዚህ ልክ አልጠበኳትም ነበር እያለች የዳግምን ስልክ ለመሞከር ስልኳን ስታነሳው የዳግም ስልክ በሰዓቱ ያን አይሰራም። ስለዚህ ማን ጋር ደውዬ ማንን መጠየቅ አለብኝ? በጣም ነው ግራ የሚያጋባው። የእውነት እናቴ ይህን ነገር ማድረግ አልነበረባትም። ሰው ግን እንዴት ነው በልጁ ላይ የዚህ ልክ የሚጨክነው? በማለት በእናቷ እያለቀሰች
በኃይሉ ወደ ሰላም ቤት ለመምጣት አሁን ላይ ብዙ ነገሬ ተስተካክሎልኛል። ከዚህ በኋላ እየፈለኩትን ነገር አደርጋለሁ፣ አገኛለሁ። ከዚህ የዚህን ሁሉ ተጠያቂ ግን ቅድሚያ ደግሞ አሁንም ነገር እንዳይበላሽ እርግጠኛ ነኝ። ከዚህ በኋላ ሰላም ይህን ነገር ታስባለች ብዬ አላስብም። ግን ደግሞ የምታስበውም ከሆነ ሳሚንን አሁን እየገባበት ገብቼ ሌላ ሰው ሳይሆን እኔ ራሴ ገብቻ አስወግደዋለሁ የሚለውን ለራሱ ቁጭ ብሎ ያወራል ቢሮ ውስጥ። አዎ ራሴ ማስወገድ አለብኝ ሳሚን። ከዚህ በኋላ ማንንም እንደዚህ አድርጉልኝ ብዬ አልክም። አሁን ስለዚህኛው ደረሰኝ ማለትም የአቶ ሰለሞንን ዶክሜንት ደግሞ እንዴት ማግኘት እንዳለብኝ አሁን ተነግሮኛል። አሁንም ድጋሚ ቃልን እይዛትና ቃል የት እንዳስቀመጠችው እንዴት እንደቀየረችውም እንደምንም ብላ አሁን እናቷ እንደሆነች ስለምታውቅ ሰላምም ያንን ዶክሜንት እንድታመጣ አደርጋታለሁ። ያለበለዚያ ደግሞ እሷንም ቢሆን አስወግዳታለሁ። ከዛ ሁሉ ነገር በስሟ ከሆነ በኋላ ሰላምንም ማስወገድ አያቅተኝም። ምክንያቱም በግል ሞታለች ብዬ አስመስከሬ የሰላምን ንብረት ወደ እኔ፣ ምክንያቱም ሌላ የሚከራከረኝ የሚጠይቀኝ ሰው ስለሌለ እሱን ንብረቱን ወደ ራሴ በነፃነቴን አውጄ እጠቀማለሁ። በቃ እንደውም ይሄንን ነው መጠቀም ያለብኝ፣ በጣም ደስ የሚል ነገር ነው በማለት ቢሮ ውስጥ ቁጭ ብሎ ያወራል። ቃል አሁን ላይ እናቷ ብትሆንም እንኳን ሰላም እናቷ መሆኗን ብታቅም ግዴታ መቆርቆርና መቆጨት አለበት ብላ ስለምታሰብ ጥላት ወጥታ ሄዳለች። ትታት የሄደችውም ወይዘሮ ገነት ቤት ነው። ሰላም አሁንም ብቻዋን ናት፣ ግን ደግሞ ብሌን ከጎኗ አለች። ብሌንም የኔ እናቴ ማናት የሚለው ነገር በውስጧ እየተመላለሰ ነው። ማንን መጠየቅ እንዳለብኝ አላቅም። እዚህ ጋር ዶክተሩን ባናግረውስ ምናልባት ባለፈው እንዳስፈራሩት ምናልባት አስፈራርቶት በገንዘብ ተገዝቶ ይሆን ይሄ ዶክተር የሚለው ነገር ውስጧም አለ። ግን ደግሞ አሁን ሰላም ይሄን ነገር ዶክተሩ ቢነግራትም በፍጹም ልታምነው አልቻለችም። ምክንያቱም እየነገሩኝ ነው ይህንን ነገር ያደረኩትኝ፣ ማድረግ አልነበረብኝም፣ ዲኤንኤ መመርመር አልነበረባትም፣ ልጅን ድጋሚ ልቧን አልሰብራትም ስትል ሰምታታለች። ስለዚህ ምን ማድረግ እንዳለብኝ አላቅም። እውነት ወይስ እነ በኃይሉ አሁንም ቢሆን እያስፈራሯት ይሆን? ሴራቸውን እየሰሩ ይሆን? ምክንያቱም የነሱ ሴራ መቼም አያልቅም። ብቻን ያላቅም። እናቴን መቼ እንደማገኛት አላቅም። ሳሚን ደውዬ አግኝቼ ይንጋልኝና ሳሚን ማናገር አለብኝ። ትክክለኛ እናቴ ማናት? ለምንስ ዲኤንኤ እስከሚታወቅ ጠብቅ ያለኝ? አልገባኝም። ይህ ነገር ጥያቄው ሊፈታልኝ አልቻለም። ብቻ ግን ያማለዬ ሳሚን አግኝቼ ሳሚን መጠየቅ አለብኝ። አዎ ሳሚ ነው ሁሉን ነገር የሚያውቀው። ምናልባት በገንዘብ ተገዝቶም ሊሆን ይችላል ይሄ ዲኤንኤ በማለት ውስጧን